በላ እናንተ አብርሽን እኮ ሊቧጨቁት ነው። ፈጣሪ ወይ ትግስቱን ስጠኝ። አይ ሙሽክላ ከቢር እና እንግዲህ የኔ ነው እየተባባሉ ነው። ሄርሜላ ማለት ነው። ባለፈው እኮ እንድትወስጂው ፈልጋለሁ ውሰጂው እድሉን ልስጥሽና ውሰጂው እያልሻት ነበር። አሁን ታዲያ እሺ ልውሰደው ብላ ስትመጣ እኮ እምቢ አለሽ። ባለፈው ከልብሽ አልነበረም እንዴ? ፈቅጄልሻለሁ ወደ እሱ ህይወት ግቢ ስትየ ነበር። እና አሁን እንግዲህ ሩታ እንሄድ ስትለው ሄርሜላ አልተውም ከኔ ጋር ህይወት አለው ያለች ነው። እና አብረሽ በሁለቱ ሴት መሀል ገብቶ በቃ መሄጃ መውጫ መግቢያ ጠፍቶታል፣ ተጨናንቋል፣ ዲፕሬሽን ውስጥ ገብቷል። እና አብረሽዬን ከሁለት ተካፈሉት በቃ ሀላስ። ከአንገት በላይ ሩታ ውሰጅ፣ ምክንያቱም ከአንገት በታች ያለው እንደፈለግሽ ተጠቅመሽበታል። ከዚህ በኋላ ለሄርሜላ ብትተይላ ጥሩ ነው እንደ ሀሳብ። እና ሄርሜላ ነገሯ ከአንገት በታች መሰለኝ፣ ከውገብ በታች ለሄርሜላ፣ ከውገብ በላይ ለራስሽ ውሰጅ። በቃ እንደዛ አድርጋችሁ ተቆራረጡት። እንዴ ልጁ እኮ ተጨናነቀ፣ ዲፕሬሽን ውስጥ ገባ። ማንን መምረጥ እንዳለበት ግራ ገባው። ሄርሜላ ሩታ ከውሸቷን ነው ከልቧ አይደለም ይላል። አሃ ከልቧ ቢሆን ግን ትሄዳለህ። አየሽ ሄርሜላ እኮ ሲጀመር በገንዛጅሽ ነው ሰዓት የገባሽ። ሩታ ከልቧ አይደለም እያለ ነው። ከልቧ ከሆነ ግን ይመለሳል አብረሽ፣ ምንም ጥያቄ የሌለው ነገር ቢኖር ማለት ነው። ሩታ ደግሞ ማሳየት የፈለገችው የፈለገ ነገር ቢሆን ሄርሜላን በቃ ከሷ እንደምትበልጥ ሁሌም ቢሆን እሷ ከፈለገች አብረሽ ወደ እሷ እንድትመልሰው እንደምትችል ማሳየት ፈልጋለች። አሁንም ድጋሜ ማለት ነው። እና ሄርሜላ እኔ እንጃ ብቻ እግዚአብሔር ይሁንሽ። ከማይፈልግሽ ሰው ጋር በግድ ሙጭጭ ብለሽ፣ እሱ ደግሞ አልፈልግሽም ብያታለሁ ሲጀመር እየቀለደች ነው ይላል። የእውነቷ ቢሆን ግን ትመለስ ነበራ። ሩታ እየቀለደች እንደውም በደንብ ያስታውቃል፣ እየሳቀች ምናምን ነው። እና ደግሞ ብዙ ኦዲየንሶች አይ ሩታ እንደባለፈው ካደረግሽ ተመልካች ይቀየምሻል። ምን አገባት እሷ ብትቀየሟት፣ ዋናው ነገር መሸቀሏ ነው። እና ድራማ እየሰራች ነው። ሲጀመር አብረው ነው የሄዱት፣ አብረው እየሰሩ ነው ብያቸዋለሁ። ግን ያው አስተያየት የምንሰጠው እንደ ድራማ እስከሆነ ድረስ ዛሬ ደግሞ እንግዲህ ቤተሰቧን ምናምን ይዛ ልትመጣ ትችላለች። የአብረሽን ፋሚሊ ማለት ነው። በግድ ና እንሄድ አብረን እንድትሄድ ፈልጋለሁ፣ ልጃችን አብረን እናሳድግ ልትለው ትችላለች። ምክንያቱም ከአሁን በፊት አብረሽ ፋሚሊ ይዞ አብረን እንሆን ምናምን እያላት ነበረ። እና እንግዲህ አሁን ደግሞ ተመልሻለሁ አስቤበታለሁ ነው እያለች ያለችው። እንግዲህ የቀልዷን ላይሆንም ይችላል፣ ግን እኔ ሳያት አንዳንዴ የቀልዷን ይመስለኛል። ግን ደግሞ ሩታ አብረሽ ከሌላ ሰው ጋር ህይወት እንዲጀምር አትፈልግም። የእውነት ባትፈልገውና ባትወደው ኑሮ ሌላ ሰው ጋር ሲሆን ተናዳ ያን ነገር ለመበጥበጥ እንዲፈርስ። አሁን እኔ ሩታ እንደውም ዋናው ፕላኗ እየቀለደች ከሆነ ታዲያ ምንድን ነው ፕላኗ? ካልፈለገችው ለምንድን ነው መታ ከሄርሜላ ጋር የምትጣላው ምናምን ልትሉ ትችላላችሁ። ግን አብረሽ ከሄርሜላ ጋር እንዲሆን አትፈልግም፣ ሌላ ህይወት እንዲጀምር አትፈልግም፣ ከሱ ጋር መሆን አትፈልግም። ግን ደግሞ እሺ ብሎ ሌላ ህይወት ሊጀምር ሲል ከዛ በፊት እንግዲህ ውሰጁ ያለቻት ሩታ ሄርሜላ እንግዲህ ፈቅዳ ህይወታችሁ ወጣለው ከፈለግሽው እንግዲህ መውሰር ትችያለሽ ስትላት፣ ሩታ ግን አይ እሱ እሺ ካለሽ ከወደደሽ መውሰር ትችያለሽ፣ ግን እንዳታስከፊው እንዳታስቀይሙ ብላት ነበር። ሄርሜላ ደግሞ አይ እንደዚህ ካልሽኝማ ከፈቀድሽልኝማ እሺ ብላ ወደ ራሷ ጠጋ ስታረገው፣ ሩታ ደግሞ መጣ ወዴት አይ ፈልገዋለሁ ያለችው ያኔ ውሰጁ ስትላት አብርሽ ፈቅዶ ከሄርሜላ ጋር አይሆንም ብላ ነው ያሰበችው። ግን እሱ ሩታን ከጠየቀ በኋላ እምቢ ስትለው አብርሽ ቀጥታ ጠቅልሎ ወደ ሄርሜላ ነው ይሄድ። ወድሻለሁ አፈቅርሻለሁ የሚለው ቃል ባይወጣም ካንደበቱ ግን በቃ ወደ እሷ እየቀረበ እየተሳበ እንደሆነ በምታደርገው ነገር በጣም የዋህነቷ በቃ እያሸነፈው እንደሆነ ሲነግራት ስትሰማ አያይ ተበለው በቃ ይሄ ልጅ ወደ ራሷ እያቀረበችው በቃ ከሷ ጋር መሆኑ ነው ብላ ስላሰበች ነው እንደገና የመጣችው ብዬ አስባለሁ። ያኔ ሄርሜላን አልፈልግም ያለችው ወንድሙም ስለምናት ምናምን የሆነ ተወሰነ መለመን፣ ከዛ ደግሞ አብርሽ ደግሞ ሄርሜላን አልፈልግሽም ብሎ ልክ ሩታን እንደ በፊቱ መለማመጥ አይነት ነገር እንዲኖር መሰለኝ የፈለገችውና እንግዲህ አንዳንዴ አይሆንም ብላችሁ የምታስቡት ነገር ይሆናል። አብረሽ አይሄድም ብላ ነው ያሰበችው። በጭራሽ በቃ እኔ ጋር እየመጣ አሁን የሚለማመጠኛል። ሄርሜላን ደግሞ አብራት አይቀጥልም፣ የሆነ ተደብሮባት ይመለሳል አይነት ነው። ሄርሜላ ደግሞ ውሰጁ ስትባል ጥብቅ ብላ ጭራሽ ወንድሙን እንትን ስትል ነው ይዛው የሸሸችው። ሄርሜላን በምክር ይመለሳል። ሄርሜላ ራሱ አታምንም። በቃ የሆነ ቀን ትቶኝ ሩታ ጋር ይሄዳል ከኔ ጋር ቀጥለም የሚል ጥርጣሬ በውስጡ አለ። ሲጀመር እንደዛ አይነት ጥርጣሬ ባይኖርባት ኖሮ
ሩታ አብረን እንሆን ስትል ሄርሜላ አብረሽን ይዞ አትፈረጥጥም ነበርና ሄርሜላ ራሱ በራሷ ኮንፊደንስ የላትም። ዛሬም ነገም ከሱ ጋር ይሄዳል ብላ ነው የምታስበው። እና እንግዲህ ትናንትና ራሱ ኮምሽሽ ብላ ነበረ ስለመጣች የኔ ነው ብላም እየተከራከረች ነበርና አሁን ላይ ሄርሜላ ሆንሽ ሩታ የኔ ነው ብላችሁ መከራከር አትችሉም። ሩታም 80ሽን ቀደሻል ይሻላል። በሩታ ያምራል ቢያንስ የኔ ነው ማለት። ሄርሜላ ግን የኔ ነው በቃ በአጠቃላይ ሁለታችሁም የኔ ነው ማለት አትችሉም ብዬ ነው የማስበው። ምክንያቱም አብርሽ ካልፈለገ ሁለታችሁንም አልፈልግም ማለት ይችላል። ምርጫው የእሱ ነው። ከንትና ጋር መሆን ይችላለሁ ከንትና ጋር መሆን እፈልጋለሁ ብሎ መሆን የሚችለው እሱ ነው። እንደውም እሱ መርጦ ነው አንቺ ከኔ ጋር ሆኝ ሲልሽ እንጂ አንቺ በግድ ከኔ ጋር ሆን። እውነት ለመናገር ሄርሜላ ከዚህ ከህይወታቸው ውልቅ ብትይ አሁን ራሱ ልጆቹ አብረው መሆን ቻንስ አላቸው። እና አንቺ ነሽ አሁን የፍቅር መቆስ እየሆንሽ ያለሽ፣ እያጣላሽ እያጋጨሽ እያፋጨሽ ያለሽው ሄርሜላ አንቺ ነሽ፣ አልታወቀሽም እንጂና የፍቅር መቀስ ሆነሽባቸዋል። ብትወጭ ከህይወታቸው ልጆቹ የሚታረቁ አይነት ናቸው። ስለዚህ ሄርሜላ ማትፈለጊበት ቦታ አትገኝ። ሩታ በመጣች ቁጥር ከሩታ ጋር ትጣይ። አብርሽ ደግሞ እንዲጨናነቅ እያደረግሽው ያለሽው አንቺ ነሽ። ከአንቺ ጋር ሆኖ አንቺን ትቶ መሄድ ሜዳ ላይ ጨነቀው። ለምን ያሳለፋችሁት የተወሰነ ጥሩ ጊዜ ስላለ ለሱ ስለምትንከባከቡ ስለምታስቢለት የሚያስብለትን ሰው ማጣት አልፈለግም። ግን ደግሞ የልጁን እናት ይወዳታል ወይ ይፈልጋታል ይመስለኛልና አንቺ ከህይወታቸው ውልቅ ብትይ በእርግጠኝነት አብርሽ ቀጥ ብሎ ወደ ሩታ መሄዱ አይቀርም። አንቺ ደግሞ ባለፈው አስመርጠሽ አሁን እንደገና ሩታ ስትመጣ የኔ ነው ከኔ ጋር እኮ ህይወት አለው ህይወት ጀምረናል ብለሽ መከራከር አትችይም። መከራከር የሚችለው እሱ ነው። የራሴ ህይወት አለኝ ሩታን አልፈልጋትም ካለ ሩታ ብትመጣም ባትመጣም አንቺ አያስፈራሽም። ምክንያቱም እሱ ካልፈልጋት አንቺን የሚፈልግ ካልሆነ ምን ያስፈራሻል? ምን ያስደነግጥሻል? ለምን ሩታ ጋር መከራከር ለምን አስፈለገ? አብርሽ አንቺን እንደሚፈልግሽ እርግጠኛ ከሆንሽ እኮ የፈለገ ሰው ቢመጣ የፈለገ ነገር ቢፈጠር ከሷ ጋር እንደማይሆን ታውቂያለሽ። አንቺን የሚፈልግሽ ከሆነ የማይፈልግሽ ከሆነ ግን በቃ በስበብ አስበቡ ካንቺ መራቅ ይፈልጋል። ያችን የሚፈልጋት ከሆነ ሁሌ ተታው ሄዳ ተመልሳ ስትመጣ አብሮ የሚሆን ከዛ ስትሄድ ደግሞ ካንቺ ጋር የሚሆን ከሆነ አንቺን እንደ ባጣ ቆይኝ እየተጠቀመሽ ነው። አንቺን እየተደበረብሽ ነው። አንቺን እንደፈለገው እያረገሽ ነው። ስለዚህ አንቺ ነሽ መወሰን ያለብሽ። ህይወትሽ ነው የገባሽ። እርግጠኛ ካንቺ ጋር እንደሚሆን ማወቅ ትችያለሽ፣ በሚያደርገው ነገር በሚሆነው ነገር። ካንቺ ጋር የማይሆን ከሆነ ግን የሆነ ሰው ሲመጣ የሄደ ከዛ የሆነ ሰዓት እየመጣ ከሆነ አብሮሽ የሚቀጥለው አሁንም የሆነ ሰዓት መሄዱ አይቀርም። ስለዚህ ይሄ ተጠጋግኖ የኖረ ፍቅር ላንቺ አይሆንሽም እና በኋላ ማለቃቀስ መነፋረቅ አይሰራም። ካሁኑ ህይወትሽን ብታስተካከይ ጥሩ ነው። ሩታ ደግሞ የምትፈልገው በቃ ከሄርሜላ ጋር እንዲለይ ነው። በቃ ከሷ ጋር እንዳይቀጥል ነው የምትፈልገው። አብረሽ ደግሞ ሁለቱንም ማጫወት ነው የሚፈልገው፣ ማጣት አይፈልግም። ሩታን የሚለማመጣት ከሷ ጋር በቃ መሆን ይፈልጋል። ሄርሜላንም እንዲሁ ከሄርሜላ መራቅ አይፈልግም። ከሩታ ጋር ሲጣላ ሄዶ እሷ ጋር መደበር ይፈልጋል። ከእሷ ጋር መደበቅ መሸሸጊያ መደበቂያ ይፈልጋል። ከሩታ ጋር ሲጣላ አይዞ ብላ እንድትጠግነው ይፈልጋል።